ገዜ ይሄ ጨካኝነት ነው። ትሁት ምንም የምታውቀው ነገር የለም። አለሜም ደግሞ ከወጣች እኛን ነው የምትከሰው። ትሁት ምንም አታውቅም። እባክህ በቃ ስልኩን ዝጋው። እባክህ ገለኝ ባርፍ ይሻላል። አንቺ ዝም በይ። ራሽን ማዳን ካልቻልሽ አብረሻቸው የምትጠፊው። አሁን ሁሉም ሰው የሚድንበትን መንገድ መፈለግ ነው የሚሻለው። ወይ ናቲ ካልደውል እንዴ? የዛሬው ምሽት ይንጋ። ነገ ማድረግ ያለብንን ነገር ሁሉ እናደርጋለን። ያችን ህፃን ልጅ እንዳይጎዳት። በይ እንሂድ። አይ የባሰ ነገር ከመጣ ገባለሁ አለ። አንቺ ነሽ ቅድም ያስመለጥሻት። ስትንተባተቢ ነበር። እኔ አይደለሁም ማመኔ። ምንም የማውቀው ነገር የለም። አንቺ በእኔ ስራ አትግቢ። ሰው ለነፍሱ ሳይሆን ለሚወደው ሰው ነፍስ ነው የሚፈራው። እሺ ምን ታደርጋለህ? ልጇን እንይዝና አለሜን እንቀበላታለን። ገዜ አትበይኝ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። ቤቲ ለገዙ ያቀረበላትን ሀሳብ አለምዬን ዛሬ እናሰናብታታለን፣ የመጨረሻ ቀኗ ነው የሚለውን ሀሳብ እንደምትቃረን ገልጻልን ነበረ። ታዲያ ገዙም ለምን ይህንን ኃላፊነት እኔ ወስዳለሁ፣ ምንም ችግር የለውም በማለት ሙሉ ኃላፊነቱን እሱ ወስዶ እሷን እንደማያስገባትም ተናግሮ አለምዬ እንደሚያሰናብታትና ዛሬ የመጨረሻ ቀኗና ለነሱም የድል ቀናቸው ጥቃቅን ነገሮች እንደዚህ አይነት ነገሮች ጥቃቅን ነገሮች የሚያሳስቡ ነገሮች የሚባሉ ነገሮች ከዚህ በኋላ ለአንዴና ለመጨረሻ ጊዜ ይወገዳሉ እያለ በደስታ ነበር ሰክሮ ወደ ቤት የተመለሰው። ታዲያ በዚህ አስተሳሰቡና በዚህ ሀሳቡ ደግሞ አሁን ላይ ቤቲ እኔ በዚህ ነገር አልሳተፍም፣ እጄን ጥልቅ አላደርግም በዚህ ነገርም ትላለች። ታዲያ ገዙም ይህ ነገር ሁሉ የሚደረገው ለቤቲ መሆኑንም እየነገራን ነበረ። ይህ ሁሉ የሚሆነው ላንቺ ነው፣ ይህ ሁሉ የሚደረገው ላንቺ ነው እያላን ነበረ። ገዙ ይህንን ሰይጣናዊ ስራ ሲሰራ፣ ይህንን መጥፎ ስራ ሲሰራ ትሁቴ ድምጿን እንዳትሰማበት ይህንን ነገር ሲያደርግ ደግሞ ናቲ እናቱ በህይወት እንዳለች ያውቃል፣ ትሁቴም እንዳለች ታውቃለች። ይህን ነገር እንዴት ልታደርገው ነው? ሬሳዋንስ ምን ልታደርገው ነው ያለችው ቢሆንም ገዙ ግን ለሁሉም ነገር እንደተዘጋጀ እየተናገረና ለትሁትም ቢሆን አሁን ይህንን ነገር አታይም በማለት ለትሁቴ ገንዘብ በመስጠት የሚፈልገው ነገር እንዳለ ገዝታ እንድትመጣለት ለማድረግ ገንዘብም ሰጥቷት ከቤት እንድትወጣ አድርጓን ነበረ። ታዲያ በዚህ መካከልም ሆነው ሲመካከሩ ደግሞ ቤቲ ይህንን ነገር ለማስቆም እየሞከረች ነበረ። ትሁቴም ይህን ነገር ግዢ የተባለችውን ነገር ገዝታ ስትመለስ ቤት ውስጥ ተደገሰላትና የጠበቃት ነገር በእጅጉ አስደንጋጭ ነገር ነበረ። ለአባቢም ወደ ቤት ከመግባቷ በፊት ፈርቻለሁ በማለት አሳውቀው ነበረ። ታዲያ አባቢም አትሄጂ ያላት ቢሆንም ነገር ግን እንደዛ ካደረግኩ ደግሞ ለልጅ አደጋ ነው፣ እንደዛ ካደረግኩማ እንደወጣው ከቀረሁማ እንደውም እጠረጠራለሁ፣ መሄድ ነው ያለብኝ፣ ያለኝ አማራጭ መሄድ ብቻ ነው በማለት እንዲጸልዩላት ብቻ አድርጋ ወደ ቤት ተመልሳ ገብታለች። ታዲያ ገዙም የመጀመሪያ ጥርጣሬ የነበረው ከባለቤቱ ነበረ። ምክንያቱም የሀሳብ ተቃርኖ ስለነበራት ይህንን ነገር ልታደርግ የምትችው በመጀመሪያውም በሀሳብ አልተስማማሽም ነበረ። ስለዚህ አሁን ሴትዮዋን አስወገድሻት ማለት ነው ሲልም የመጀመሪያ ተጠርጣሪ አድርጓን ነበር ቤቲ ግን ከዚህ ነገር የለሁበትም፣ ቢሆንም ግን ይህንን ድርጊት እቃወማለሁ፣ ይህንን ነገር እንድታደርግ አልፈልግም በማለት ነገር ግን ሴትዮዋን የት እንዳለች የምታውቀው ነገር እንደሌላ ነግራ፣ ታዲያ ትሁቴም ስትመጣ ይህንን ነገር ልታደርግ የምትችለው ስለዚህ አንቺ ብቻ ነሽ በማለት ሽጉጥ ተመዞባታል። ትሁቴም ምንም አይነት ነገር አላየሁም፣ የማውቀው ነገር የለኝም፣ እባክህን ተወኝ ያለችው ቢሆንም ገዙ ግን ይህንን ነገር ከሷ ውጭ ማንም ሊያደርገው እንደማይችል በመናገር በመቀጠልም ልጇን ደቂቃዎች ሳያስቆጠር ልጇንም አስይዞባታል። ታዲያ ትሁቴም ይህንን ነገር እንዳያደርግ መጨረስ ከፈለግም እሷን እንዲጨርሳት እየተናገረች ነገር ግን ገዙ ይህንን አልፈልግም፣ እኔ የምፈልገው ልጅሽን ነው፣ አለምዬን ስትመልሽልኝ እኔም ልጅሽን እመልስልሻለሁ በማለት ምንም ሳያንገራግር ህፃኗንም ወስዷታል። ትሁቴ ለቤተሰቦቿ በመደወል ልጅቷን እንዲጠብቋትና ከበር እንዳትወጣ እንዲያደርጓት የተናገረች ቢሆንም ነገር ግን ይህ ነገር አላገዳቸውም። እነዚህ ሰዎች ወዲያውኑ በደቂቃዎች በራቸውን ሰብረው ገብተው ልጅቷንም ይዘዋት ወጥተዋል። ታዲያ የትሁቴ እህትም ለአባቤ በመደወል እንዲደርስላቸውና ህፃኗን እንደወሰዷትም ተናግራለች። ታዲያ አባቢም ለፖሊስ እንድጠቁምም ነግሯን ነበረ። ነገር ግን ለፖሊስ መጠቆሙ ደግሞ ምናልባትም የከፋ ነገር ሊያመጣ ስለሚችል አለምዬም እነዚህን ነገሮች ስትመለከት ማምለጧ ቢያስደስታትም ነገር ግን ትሁቴን አደጋ ውስጥ መክተቷ በተለይም ደግሞ ህፃኗን አደጋ ውስጥ መክተቷ ደግሞ በእጅጉ አሳስቧታል። ታዲያ አለምዬም ሁሉም ነገር ይቅርብኝ፣ በቃ የትሁቴን ነፍስ ለማዳን ስል እኔ መመለስ ይኖርብኛል ያለች ቢሆንም አባቢ ግን በፍጹም አትመለሽም ይላል።
አባቢ የተለያዩ ነገሮችን እንዳዘጋጀለን ለገዙ ከዚህ በፊትም እንዲጠነቀቅና ለሱ እሱ ከሚያደርገው ሰይጣናዊ ስራ የማይተናነስ የሱም የማይተናነስ አቅም እንዳለው በየትኛውም አይነት መጥፎ ባህሪው ቢመጣ እሱም እንደሚመልስለትና ሊመክት የሚችል አቅም እንዳለው አባቢ ነግሮን ነበረ። ታዲያ ለትሁቴም በእርግጥ ለልጅቷ ህይወት የልጅቷን ህይወት አስይዤ እኔ ከዚህ ውስጥ ጥልቅ አልልም ያለ ቢሆንም ነገር ግን አለምዬ የሞተች እያየው ዝም አልልም ሲል አለምዬን እጁን አስገብቶ አድኗታል። ትሁቴም ገዙ በአንድ ነገር እንደሚመለስ ስለምታውቀው ትሁቴን ጠብቂ በማለት ወደ ውስጥ ሲገባ ታዲያ ቤቲንም እየለመነቻን ነበረ። ይህንን ነገር ልታስቆም የምትችው አንቺ ብቻ ነሽና እባክሽን ይህንን ነገር እንዳያደርግ መጨረስም የሚፈልግ ከሆነ ደግሞ ከልጄ ራስ ላይ ወረድ ይበል እኔን ይጨርሰኝ በማለት ቤቲንም ተማጽናት ነበረ። ቤቲም የቻለችውን ሁሉ እንደምታደርግላትና ይህንን ነገር እንዳያደርግም መለመኗ ደግሞ በእጅጉ አስገርሟት ለምን ይህንን ነገር እንዳደረገችላትና እገዛዋን እያደረገች የነበረው ለምን እንደሆነም ግራ ገብቷት ነበረ። መርዳቷን አይታለች፣ መርዳቷን ተመልክታለች። ታዲያ ለምን ይህንን ነገር ማድረግሽ አስፈለገ ስትላትም ቤቲ ቀድሞውንም በዚህ ሀሳብ እንዳልተስማማችም እንዳያደርግም እየነገረችውና እየተከላከለችም እንደነበረም ነግራታለች። የቻለችውን ሁሉ እንደምታደርግና ገዙን ለማስቆም የቻልኩትን ሁሉ አደርጋለሁ ያለች ቢሆንም ነገር ግን ገዙ ይህንን ነገር አሁን ላይ ማንም አይመልሰኝም፣ ይህቺ ልጅ ከዚህ ቤት ከወጣች፣ ይህቺ ሴትዮ ከዚህ ቤት ከወጣች ለእኔ የሚደርስብኝና የሚያመጣብኝን ችግር አታውቂም እንዴ ሲል ትሁቴን ከዚሁ ነው የምበታትናት፣ ልጇንም እንደዚሁ አሳጣታለሁ ሲል በጭካኔ ልጇን እንግዲህ አሳግቶባታል። ቤቲ ሀሳብ አስተያየታችሁን፣ ግምታችሁን እናንተን ኮሜንት ላይ ያስቀምጡልኝ እያልኩኝ አለምዬስ በምን መልኩ ትመለስ ይሆን? አለምዬ እኔ ካልተመለስኩ ትሁቴን ስለማይተዋት መመለስ ይኖርብኛል እያለች ከአባቢም ጋር መንገድ ጀምረው ነበረ። ታዲያ በምን መልኩ ወደ ቤት ሲገቡ ይሆን? አለምዬ እጇን ልትሰጥ ወይስ ደግሞ ፖሊስ ይዘው ይሆን የሚሄዱት? ናቲስ ምን ያደርግ ይሆን? ናቲስ የት ይሆን ያለው? አባቢ ስልክ በመግዛት ስልክ ገዝቼልሽ ትደውያለሽ ብሏን ነበረ። ታዲያ አለምዬም ለልጇን እንደምትደውልለት የመጀመሪያ ጊዜ ስልክ ስትይዝና የመጀመሪያ ስልክ የምትደውለውም ለልጇ መሆኑንም እየተናገረች ነበረ። ታዲያ ናቲስ በምን መልኩ ይህንን ነገር ትሁት ያለችበትን ነገር ያስወጣት ይሆን የሚለውን ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ላይ ማስቀመጥ ትችላላችሁ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በሌላ ክፍል በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ